ሰላም እንዴት ናችሁ? ዛሬ ፕሮብሌም ሶልቪንግን የ11ኛ ክፍል ዩኒት 8 እናያለን ማለት ነው። የዩኒት 8 ፕሮብሌም ሶልቪንግ አራት ጥያቄ አለው። አራቱንም ጥያቄ እንሰራለን። አንደኛ ጥያቄ የካምፓኒ ስክሪን ጆብ አፕሊኬሽን ፎር ኢሌጋል ድራግ ዩስ አት ሰርቴን ስቴጅ their hearing process. The specific test they use has false positive rate 2% and the false negative rate 1%. Suppose that 5% of all their applicants are actually using illegal drug and randomly select an applicant. Given the applicant test positive, what is the probability that they are actually drug ማለት ነው። እዚህ ጋር ምንድነው ዋና ኮንሰፕቱ? ቅጥር ላይ ከሆነ ካምፓኒ አለ ቅጥር አውጥቷል። ያንን ቅጥር አውጥቶ ያለፉትን ልጆች ለመቅጠር መጀመሪያ ድራግ ይጠቀማሉ ወይ የሱስ ነገር የሚጠቀሙና የማይጠቀሙትን ለመለየት ነው የፈለገው። ቴስት ከተደረጉ ውስጥ ፎልስ ፖዚቲቭ ሬት የመጣው 2% ነው። ቴስት ከተደረጉት ውስጥ ደግሞ ፎልስ ፖዚቲቭ ሬት የመጣው 1% ነው። suppose that 5% of all their applicants are actually using illegal drug. ስለዚህ 5%ቱ ጋር አፕላይ ካደረጉት ውስጥ 5%ቱ ያልተፈቀደ ድራግ ይጠቀማሉ ማለት ነው። ስለዚህ እዚህ ጋር አሁን ቴስት ከተደረጉት ውስጥ 2%ቱ ፖዚቲቭ ነው፣ ፎልስ ፖዚቲቭ ነው። ቴስት ከተደረጉት 1%ቱ ደግሞ ፎልስ ኔጌቲቭ ነው ማለት የተጠየቅነው ጊቭን ቴስት ፖዚቲቭ what is the probability that they are actually on a drug። እዚህ ጋር ምንድነው የተጠየቅነው? ድራግ የሚጠቀሙት ቴስት ሲደረጉ ፖዚቲቭ ምን ያህል ፐርሰንቱ ነው። እዚህ ጋር መጀመሪያ ሌት ዲ ድራግ ዩዘር ብለን እንያዘው፣ ቲ ደግሞ ቴስት ፖዚቲቭ እንትናቸው ፖዚቲቭ የሆኑ ቴስት ሲደረግ ፖዚቲቭ የሆኑ ማለት ነው። ከዛ እዚህ ጋር የተሰጠን ፕሮባቢሊቲ ኦፍ ድራግ ዩዘርስ 0.05 ነው። ወደ ፐርሰንት ስንቀይረው 5%ን ወደ ቁጥር ስንቀይረው 0.05 ነው። እዚህ ጋር አሁን ደግሞ ድራግ የማይጠቀሙ ስንት ናቸው ማለት 95%ቱ ድራግ አይጠቀሙ ማለት ነው። ድራግ ዩዘሮቹ 5% ከሆኑ አፕላይ ካደረጉት ውስጥ ደግሞ 95%ቱ ምን አይጠቀሙ ማለት ነው? ድራግ አይጠቀሙ። ስለዚህ ኮምፕሊመንት ኦፍ ወይ ደግሞ ኦከረንስ ኤንድ ነን ኦከረንስ የምንለው ማለት ነው። እዚህ ጋር እቺን እዚህ ጋር ፕራይም አድርገን ፕሮባቢሊቲ ኦፍ ነን ድራግ ዩዘርስ 1 ማይነስ ምንድነው ያለው ከዚህ በፊት ኦከረንስ ፕላስ ነን ኦከረንስ ኢዝ ኢኳል ሁለቱን ስንደምር 1 ነው የሚሆነው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ነን ድራግ ዩዘር ኢዝ ኢኳል ቱ እቺ 0.05 ነች፣ 0.5 ሳትሆን። ስለዚህ ከአንድ ላይ ድራግ የሚጠቀሙትን ስንቀርስ የማይጠቀሙትን እናገኛለን ማለት ነው። 95%ቱ አይጠቀሙ ማለት ነው። which is 0.95 ማለት ነው። ከዛስ ድራግ የሚጠቀም እዚህ ጋር ደግሞ ቴስት ሲደረጉ ፎልስ የመጣው እዚህ ጋር አሁን ፎልስ መጣ ማለት ፎልስ ፖዚቲቭ ማለት ምን ማለት ነው? ቴስት ተደርገው ድራግ የማይጠቀሙት ማለት ነው 0.02 ናቸው ማለት ቴስት ተደርገው ድራግ የማይጠቀሙት ማለት ነው። ወይ ደግሞ ድራግ መጠቀማቸው ፎልስ የሆነው ማለት ይጠቀማሉ ብለን ቴስት አድርገን ፖዚቲቭ የሆነባቸው ፎልስ ፖዚቲቭ የሆነባቸው 0.02 ነው። እዚህ ጋር ደግሞ ፎልስ ኔጌቲቭ ይሄ ደግሞ የሚጠቀሙት ማለት ነው። ድራግ ይጠቀማሉ ብለን አስበን አይጠቀሙም ብለን አስበን ቴስት ሲደረጉ ግን የሚጠቀሙ ነው የተገኙ ማለት ነው። ይሄኛው ደግሞ ይሄ ምንድነው? ይሄንን ነው አሁን የተጠየቅነው ፕሮባቢሊቲ ኦፍ ዚስ ነው። ስለዚህ ይሄንን ይሄ ቴስት ተደርገው ፖዚቲቭ
የመጡ ማለት ነው። ትሩ ፖዚቲቭ እንደማለት ነው። ትሩ ፖዚቲቭ የመጣው ለማወቅ ምንድነው የምናደርገው? ፎልስ ፖዚቲቭን መቀነስ ነው። ፕሮባቢሊቲ ኦፍ ፎልስ ፖዚቲቭ መቀነስ ነው። ይህን መቀነስ ነው ከአንድ ላይ ማለት ነው። ይሄ ኦከረንስ እና ነን ኦከረንስ ጋር አሁንም ይገናኛል። ስለዚህ ይህንን ስንቀንስ 0.99 እናገኛለን ማለት ነው። ሌላኛው ደግሞ ፕሮባቢሊቲ ኦፍ ቴስት ኔጌቲቭ ጊቭን ቱ ኖት ድራግ ዩዘር ማለት ነው። ይህን ደግሞ ከአንድ ላይ ማን መቀነስ ነው? ይህን መቀነስ ነው። ስለዚህ ከአንድ ላይ 0.02 ስንቀንስ 0.98 ይመጣል ማለት ነው። ከዛ ባዩዚንግ ባያስ ቴረም የሚባል አለ። እዚህኛው ላይ የለም እናንተ ቴክስት ላይ፣ ነገር ግን የድሮ መጽሐፍ ላይ ነበር ይህ ባያስ ቴረም የሚለው ማለት ነው። በሱ ፎርሙላ መሰረት ፕሮባቢሊቲ ኦፍ ዲ ጊቭን ቲ ኢዝ ኢኳል ቱ ፕሮባቢሊቲ ኦፍ ቲ ጊቭን ዲ ታይምስ ፕሮባቢሊቲ ኦፍ ዲ ኦቨር ፕሮባቢሊቲ ኦፍ ቲ። አሁን እዚህ ጋር የማናውቀው ፕሮባቢሊቲ ኦፍ ዲ ይሄን ተሰጥቶናል ይታወቃል። ፕሮባቢሊቲ ኦፍ ቲ ጊቭን ዲ ደግሞ የጋ ተሰጥቶናል፣ ይሄ ተሰጥቶናል። እዚህ ጋር 0.99 ተሰጥቶናል። ይቺኛው ፕሮባቢሊቲ ኦፍ ቴስት ፖዚቲቭ ነው ያልተሰጠም ማለት ነው፣ ትሩ ፖዚቲቭ። እሱን ደግሞ አሁንም በዚህ ፎርሙላ ማግኘት እንችላለን። ፈርስት ፕሮባቢሊቲ ኦፍ ቴስቲንግ ፖዚቲቭ ፕሮባቢሊቲ ኦፍ ቴስት ፖዚቲቭ ኢዝ ኢኳል ቱ ፕሮባቢሊቲ ኦፍ ቴስት ፖዚቲቭ ጊቭን ቱ ድራግ ዩዘር ማለት ነው ታይምስ አሁንም ፕሮባቢሊቲ ኦፍ ድራግ ዩዘር ፕላስ ፕሮባቢሊቲ ኦፍ ቴስት ፖዚቲቭ ጊቭን ቱ ነን ድራግ ዩዘር ማለት ታይምስ ፕሮባቢሊቲ ኦፍ ነን ድራግ ዩዘር። እዚህ ጋር ሁሉም ስለተሰጠን ሰብስቲቱት አድርገን ስናበዛ ፕሮባቢሊቲ ኦፍ ቴስት ፖዚቲቭ 0.0685 ይመጣል ማለት። ከዛ እዚህ ጋር ሰብስቲቱት አድርገን መስራት ነው። ይህንን አባስተን ለዚህ ስናካፍለው ስንት ይመጣል? 0.7263 ይመጣል ማለት ነው። ስለዚህ አንደኛን ጥያቄ በዚህ መልኩ መስራት ትችላላችሁ ማለት ነው። ወደ ሁለተኛ ጥያቄ እናልፋለን። ሁለተኛ ጥያቄ a problem is given to 3 students የሆነ ፕሮብሌም ማለት ሶልቭ እንዲያደርጉ ለሶስት ተማሪዎች ተሰጣቸው። whose respective chance of solving it are 2/7 4/7 4/9 respectively። ስለዚህ ለዲ የተሰጠው ሪስፔክቲቭ ቻንሱ 2/7 ነው። ከሰባቱ 2 ነው የተሰጠው። ለኢ ደግሞ ከሰባቱ 4 ነው። ለኤፍ ከ9 4 ነው ማለት ነው። የተጠየቅነው what is the probability that solved problem is solved። እዚህ ጋር መጀመሪያ ምን እንፈልግ? ሶልቭ ያላደረጉትን ሶልቭ የተደረገው ተሰጥቶናል። እዚህ ጋር ሶልቭ የሚያደርጉበት 2/7 ተሰጥቶናል የዲ ማለት ነው። የኢ ደግሞ ሪስፔክቲቭሊ ስለሚል የኢ ደግሞ 4/7 ተሰጥቷል። የኤፍ ደግሞ 4/9 ተሰጥቷል። ሶልቭ ያላደረጉበት ሶልቭ የሚያደርጉበት ቻንስን ደግሞ እንፈልገው። ሶልቭ የሚያደርጉበት እና ሶልቭ የሚያደርጉበት እዚህ ጋር ምንድነው? ኮምፕሊመንት እና ነን ኮምፕሊመንት ማለት ነው። ከዚህ በፊት ኦከረንስ እና ነን ኦከረንስ ሁለቱን ስንደምራቸው ምንድነው የሚመጣው ብለናል? 1 ነው የሚመጣው። ስለዚህ ፕሮባቢሊቲ ኦፍ ዲ ኮምፕሊመንት ኢዝ ኢኳል ቱ 1 - 2/7 ማለት ነው። ይሄ ማለት ምን ማለት ነው? ሶልቭ የሚያደርገው ዲ ሶልቭ የማያደርግበት ቻንስ ማለት ነው። ስንት ይሆናል? 5/7 ይሆናል። ከአንድ ላይ 2/7 ስንቀንስ ለኢም እንደዛው እንሰራለን። ስንቀንሰው 3/7 ይመጣል። ለኤፍም እንደዛው ስንሰራ ስንቀንስ 5/9 ይመጣል። አሁን እኛ ፕሮባቢሊቲ ኦፍ ነን ሶልቭብል ፕሮብሌም ሶልቭ ያልተደረጉት ፕሮብሌሞችን መጀመሪያ እናገኛለን ማለት ነው። ከዛ በኋላ ሶልቭ ያደረጉትን ለማግኘት ከአንድ ላይ ሶልቭ ያልተደረገውን መቀነስ ነው ማለት ነው። ስለዚህ ይህንን ስናበዛውና ስናቃልለው 2547 ይመጣል ማለት ነው። ይህ አሁን ሶልቭ ያልተደረገበት ፕሮባቢሊቲ ነው።
ሶልቭ የተደረገውን ነው የተጠየቅነው። ፕሮባቢሊቲ ዛት ፕሮብሌም ሶልቭድ ነው የተጠየቅነው። ስለዚህ ሶልቭ ያላረጉትን ካገኘን ሶልቭ ያደረግነው ማግኘት ቀላል ነው። ምን አድርገን ይህንን ከአንድ ላይ መቀነስ ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ፕሮብሌም ሶልቭድ 1 ማይነስ 25 ኦቨር 147 እናደርጋለን። ይሄ ምን ይመጣል ማለት ነው? ስናቀናንሰው 122 ኦቨር 147ኛ ይመጣል ማለት ነው። ስለዚህ ሁለተኛንም ጥያቄ በዚህ መልኩ መስራት ትችላላችሁ ማለት ነው። ወደ ሶስተኛው ጥያቄ ስናልፍ 3 ባግ ኮንቴን 3 ሬድ። አሁን እዚህ ጋር ሶስት ቦርሳዎች አሉ። ሶስቱ ቦርሳዎች ማለት ነው ብዛታቸው ተመሳሳይ ነው፣ ከለራቸው ነው እንጂ የሚለያየው። ሁሉም 10 ኳሶችን ይዘዋል። የመጀመሪያው ቦርሳ 3 ቀይ ኳስ እና 7 ጥቁር ኳስ ይዟል። ሁለተኛው ቦርሳ ደግሞ 8 ቀይ ኳስ እና 2 ጥቁር ኳስ ይዟል። ሶስተኛው ቦርሳ ደግሞ 4 ቀይ ኳስ እና 6 ጥቁር ኳስ ይዘዋል ማለት ነው። ውስጣቸው አለ ማለት ነው። ስለዚህ ሁሉም 10 ነው እዚህ ጋር ብዛታቸው ማለት ነው። የመጀመሪያው ቦርሳ 3 ሲደመር 7 ጥቁር አንድ ላይ 10 ነው። የሁለተኛው ቦርሳ 8 ቀይ እና 2 10 ነው። ሶስተኛው ቦርሳ ደግሞ 4 ቀይ እና 6 ጥቁር ስንደምራቸው 10 ነው። ስለዚህ 10 ሶስት ቦርሳዎች 10 ምን አላቸው ማለት ነው? ውስጣቸው ኳሶች አሉ። ጠቅላላ ስንት ኳስ አለ ማለት ነው? ሶስቱም ቦርሳ ውስጥ 30 ኳስ ነው ያለው ማለት ነው። one of the bag is selected at random and a ball is drawn from it. If a ball is drawn red, find the probability that it drawn from the third bag ማለት ነው። አሁን እዚህ ጋር ከአንዱ ቦርሳ ውስጥ ብቻ ነው ከአንዱ ቦርሳ ውስጥ ቀይ ኳስ የማግኘት ቻንሳችን ምን ያህል ነው? አሁን ምንድነው የምናደርገው? መጀመሪያ ከሶስቱ ቦርሳ ራንደምሊ አንዱን እንመርጣለን። አንዱን ስንመርጥ ከሶስቱ ቦርሳ አንድ ቻንስ አለው ማለት ነው። ያ ከሶስት ፕሮባቢሊቲ ውስጥ ከሶስት ሙከራ ውስጥ አንዱ ምንድነው ማለት ነው? የመጀመሪያው ሶስተኛው ቦርሳ ነው። ከሶስተኛው ቦርሳ ውስጥ የመመረጥ ፕሮባቢሊቲ ነው። መጀመሪያ ከሶስቱ ቦርሳ እንመርጣለን። ከዛ በኋላ ደግሞ ከዛ ከመረጥነው ሶስት ቦርሳ ውስጥ ቀይ ኳስ እንፈልጋለን ማለት ነው። ስለዚህ ከዛ ቀይ ኳስ ፈልገን ካገኘን ውስጥ እንደገና ከሶስተኛው ቦርሳ ውስጥ የምናገኘው ፕሮባቢሊቲ ነው። ቀይ ኳስ የማግኘት ፕሮባቢሊቲ ነው የተጠየቅነው። ስለዚህ መጀመሪያ the probability of selecting any bag is 1/3 ነው። ከሶስቱ አንድ ቻንስ አለው ማለት ነው። ሶስቱም አንድ ቻንስ አላቸው ፕሮባቢሊቲያቸው ማለት ነው። ስለዚህ probability of red ball from bag 1 የማግኘት ፕሮባቢሊቲያችን እዚህ ጋር የመጀመሪያው ባግ 3 ቀይ እና 7 ብላክ ነው ያዘው። አሁን መጀመሪያ ምን አደረገ? ከሶስቱ ባጎች አንዱን መረጠ። ከዛ ያ የመረጥነው ቦርሳ ደግሞ ከሱ ውስጥ ደግሞ ቀይ ኳስ እንፈልጋለን ከሁሉም ማለት ነው። አሁን የተጠየቅነው ምንድነው? ፕሮባቢሊቲው ከሶስተኛው ቦርሳ ውስጥ ቀይ ኳስ የማግኘት ፕሮባቢሊቲ ነው። መጀመሪያ የሁሉንም እንፈልጋለን ቀይ ኳስ ማለት ነው። ስለዚህ የባጓን ከ10ሩ 3 ቻንስ ነው ያለው ቀይ ኳስ የመገኘት ማለት ነው። ከሁለተኛው ቦርሳ ላይ ደግሞ 8 10ኛ ነው። ከሶስተኛው ቦርሳ እዚህ ጋር 4 ቀይ ነው ያለው። አንድ ላይ ኳሶቹ 10 ናቸው። ከ10ሩ 4 ቻንስ አለው ማለት ነው። ከዛ ፕሮባቢሊቲ ኦፍ ሬድ ኳስ ፕሮባቢሊቲ ኦፍ ጌቲንግ ሬድ ኳስ ማለት ከሁሉ አሁን የሶስቱን ቦርሳ መጀመሪያ መስራት አለብን። ምክንያቱም አሁን ግዴታ ሶስተኛውን ቦርሳ አይደለም መጀመሪያ ማግኘት ያለብን። ሶስተኛው ቦርሳ ይገኝ፣ ሁለተኛው፣ አንደኛው አይታወቅም። ስለዚህ መጀመሪያ የሁሉንም የሶስቱንም ፕሮባቢሊቲ ኦፍ ሬድ ቦል እንሰራለን ማለት ነው። ይሄ እንዴት ነው የምንሰራው? የመጀመሪያው ቦርሳ ማለት ነው ከ10 ኳሶች ውስጥ 3 ፕሮባቢሊቲ ነው ያለው። እንደገና ከማጋ ደግሞ ይባዛል ከሶስቱ ቦርሳዎችም እንደገና ፕሮባቢሊቲ አለ። ስለዚህ 3 10ኛ ሲባዛ 1/3 ሲደመር ሁሉንም እንዲያርገን ማብዛት በ1/3 ማብዛት
አለብን። ይህን አባዝተን ስንደምረው እዚህ ጋር ይሄ 3 በ3 ይጠፋል፣ 1/10ኛ። እዚህ ጋር ደግሞ 8 ይሄ ለ2 ይቃለላል። አቃለን ስናበዛው 4/15ኛ ይመጣል። ይሄኛው ለ2 ይቃለላል። አቃለን ስናበዛው ወይ ደግሞ እንደዚሁ ማብዛት እንችላለን። 4 ሲባዛ 1 4 ነው። 10 ሲባዛ 3 30 ይሆናል። ይህንን ስንደምረው እና ስናቃልለው 1/2 ይመጣል ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ሬድ ካርድ ኦል ባግ ኢዝ 1/2 ነው ማለት ነው። ቀይ ኳስ ከሶስቱ ቦርሳዎች ውስጥ የማግኘት ፕሮባቢሊቲያችን 1/2 ነው ማለት ነው። አሁን ከሶስተኛው ቦርሳስ የማግኘት ፕሮባቢሊቲያችን ምን ያህል ምን እናደርጋለን ማለት ነው? ምን ብለናል? ፕሮባቢሊቲ ኦፍ ኢቨንት ኢዝ ኢኳል ቱ ነምበር ኦፍ ኢቨንት ኦቨር ፕሮባቢሊቲ ኦፍ ነምበር ኦፍ ቶታል አውትካም ማለት ነው፣ ወይ ደግሞ ነምበር ኦፍ ሳምፕል ስፔስ ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ሬድ ቦል ፍሮም ባክ 3 ስንት ነው ያለው? 4 ሲባዛ 4/10ኛ ሲባዛ 1/3ኛ ነው አይደል? ይሄ ነው የሚሆነው እዚህ ጋር ቅድም ያደረግነው ማለት ነው። ስለዚህ እሱን ኦቨር ቶታል ሳምፕል ስፔሱ ደግሞ ስንት አመጣ? ቀይ ኳስ የማግኘት ፕሮባቢሊቲያችን ጠቅላላው ሳምፕል ስፔሱ ስንት ነው? 1/2። ስለዚህ ለ1/2 እናካፍላለን። ይህንን አብዝተን ይሄ ያው ይቃለላል። እዚህ ጋር 2/15ኛ ይመጣል። ይሄ 1/2። ይህን ገልብጠን ማብዛት ስለሆነ 4/15 ይሆናል ማለት ነው መልሳችን። ስለዚህ ለሶስተኛ ጥያቄ መልሳችን 4/15 ብለን መመለስ እንችላለን ማለት ነው። አራተኛ ጥያቄ ላይ ስንሄድ ምንድነው የሚለው? አራተኛ ጥያቄ a bag contain 20 marble of equal size which 12 are red, x is blue and the rest are white ነው የሚለው። ይሄ እዚህ ጋር ምን ተሰጥቶናል? 20 መርብል ተሰጥቶናል። ከ20 ውስጥ 12ቱ ቀይ መርብል ናቸው። ኤክስ ብዛቱ የማይታወቅ ደግሞ ብሉ አለ። የቀሩት ደግሞ ከብሉ እና ከሬድ የቀሩት ደግሞ ዋይት ናቸው ብሎናል። እዚህ ጋር if the probability of selecting blue marble is 1/4 find the value of x ነው ያለው። ስለዚህ ለመስራት ምን እናደርጋለን? probability of blue ምንድነው የምናደርገው? number of blue over total sample space ነው። ቶታል ሳምፕል ስፔሱ ስንት ነው? 20 ነው። ፕሮባቢሊቲ ኦፍ ብሉ 1/4ኛ ተሰጥቶናል። ነምበር ኦፍ ብሉ ደግሞ ስንት ነው? ኤክስ ብለናል። ስለዚህ ፕሮባቢሊቲ ኦፍ ብሉ 1/4 ሰብስቲቱት እናደርጋለን። ከዛ ኤክስን መፈለግ ቀላል ነው ማለት ክሮስ አድርገን ኤክስ ስንት ይመጣል ማለት ነው? 5 ይመጣል። ስለዚህ ኤን በዚህ መልኩ መስራት ትችላላችሁ ማለት ነው። ቢ ላይ ስንሄድ a marble is drawn and then replaced. a second marble is drawn. አሁን የመጀመሪያው ወጣ። የመጀመሪያውን ካገኘን በኋላ መልሰን ሪፕሌስ እናደርገዋለን። ሁለተኛውን እናወጣለን ማለት ነው። find the probability that neither marble is red. እዚህ ጋር ሁለት ድሮ አለ። ሁለቴ ነው ማለት ነው የምናወጣው ከዛ ከባግ ውስጥ ማለት ነው። የመጀመሪያውን ስናወጣ ኖት እናደርገውና እንመዘግብና መልሰን እናስገባለን ያገኘን። ይሄ ምን ይሆናል? ኢንዲፔንደንት ይሆናል ማለት ነው። ዊዛውት ሪፕሌስመንት ከሆነ ግን የመጀመሪያው የሁለተኛው ፕሮባቢሊቲ የመጀመሪያው ላይ ዲፔንድ ይሆናል። ምክንያቱም አውጥተን ቁጭ የምናደርግ ከሆነ 20 መርብል ከሆነ ለምሳሌ ያለው የመጀመሪያውን ድሮ ስናደርግ ከ20ዎች ውስጥ ነው የምንመርጠው። አንዷን አውጥተን አስቀምጠን ሁለተኛ ላይ ስንሞክር 19 ኳስ ነው የሚቀረን ማለት ነው። ስለዚህ ከ19 ነው የምንመርጠው ማለት ነው። ይሄ ምን ሆነ? ሁለተኛው ፕሮባቢሊቲያችን የመጀመሪያው ፕሮባቢሊቲ ላይ ዲፔንድ ይሆናል ማለት ነው። ስለዚህ እዚህ ጋር አሁን ሪፕሌስድ ስላለን ምንም ችግር አያመጣብንም። ስለዚህ ሁሌም ከ20 ጋር ነው ፕሮባቢሊቲያችን የምናወዳድረው ማለት ነው። አሁን እዚህ ጋር ምን አለ ማለት ነው? ኔዘር መርብል ኢዝ ሬድ ነው ያለ። ሁለቱም መርብል ሬድ የሚሆኑበት ማለት ይሄ የሚሆኑበት የመጀመሪያው ፕሮባቢሊቲም ሬድ፣ ሁለተኛው ፕሮባቢሊቲ ሬድ፣ ሁለቴም ስናወጣ ሬድ የሚሆኑበት ማለት ነው።
ስለዚህ መጀመሪያ መፈለግ ያለብን ፕሮባቢሊቲ ኦፍ ሬድን ሁለቱም ሬድ የሚመጡበትን ማለት ነው። ፕሮባቢሊቲ ኦፍ ሬድ ከ20 ስንት ቻንስ ነው ያለ? 20 ነው ያለ አይደለ? ከ20 12 አለ ማለት ነው። ይሄ ሲምፕሊፋይ ማድረግ ትችላላችሁ። ፕሮባቢሊቲ ኦፍ ሬድ ሳይሆን እዚህ ጋር ይሄ ፕሮባቢሊቲ ኦፍ ኦኬ ሲምፕሊፋይ ስናደርገው ይህንን ለ4 3 ነው፣ ለ4 5 ነው። 3/5 ፕሮባቢሊቲ ኦፍ ሬድ 3/5 ነው ማለት ነው። አሁን ፕሮባቢሊቲ ኦፍ ኖት ሬድን እንፈልጋለን ማለት ነው። ይህ ምንድነው? ኔዘር መልበሪስ ሬድ ነው ያለ። ስለዚህ ፕሮባቢሊቲ ኦፍ ኖት ሬድ ያለመገኘት ፕሮባቢሊቲ ስንት ይሆናል? ከአንድ ላይ 3/5 ስንቀንስ 2/5 ይሆናል ማለት ነው። ስለዚህ ሬድ ነው አይደል ያለው? ሬድ ነው። የመጀመሪያውም ሬድ ሁለተኛውም ሬድ የማይሆንበት ነው። ስለዚህ አንድ ሬድ የማይሆንበት 2/5 ነው። ስለዚህ ፔር ሆኗል አይደል? ምን ማድረግ ነው ማለት ነው? 2/5 ሲባዛ 2/5 ማድረግ ነው which is 4/25 ይሆናል ማለት ነው። ስለዚህ ይሄንን እዚህ ጋር ሰብስቲቱት አድርገን መስራት the probability of neither of the two marble is being red is 2/5 times 2/5 which is 4/25 ማለት ነው። ከፈለግን ደግሞ በምን መስራት እንችላለን? አሁን ቀይ የማናገኝበት ማለት ነው። ቀይ የማናገኝበት ማለት አሁን ብሉ ስንት ሆነ ማለት ነው? እዚህ ጋር 5 ሆኖልናል ብሉ። ዋይት ደግሞ ስንት ነው ማለት ነው? 3 ነው። ምክንያቱም እዚህ ጋር ከ20 12ቱ ሬድ ነው ተብለናል። ኤክስ ደግሞ ብሉ ነው ተብለናል። ኤክስን 5 አገኘን። ስለዚህ ቶታል ድምራቸው እዛ ውስጥ ያሉ ኳሶች 20 ናቸው ተብለናል። ከ20 ውስጥ 12ቱ ሬድ ከሆነ 8 ነው የሚቀረን። ከ8ቱ ደግሞ 5ቱ ብሉ ነው። ስለዚህ የቀረው ደግሞ 3ቱ ዋይት ነው ማለት ነው። አሁን ምንድነው ማለት ነው? ቀዩን ትተነዋል ማለት ነው። ስለዚህ ልናገኝ የምንችለው አሁን ቀዩን ትተን ከ8 ነው አለ ያለ 8 ከ20 8 ቻንስ አለን ማለት ነው። የመጀመሪያው ምን ላይ? የመጀመሪያው ፕሮባቢሊቲ ላይ። ስለዚህ 8 20ኛ ሲባዛ አሁንም ሁለተኛው ቻንስ ላይ ሬድ የማናገኝበት ነው። ስለዚህ ልናገኝ የምንችለው ብሉ ዋይት ወይም ደግሞ ዋይት ብሉ ነው ሊሆን የሚችለው ማለት ነው። ስለዚህ እነዚህን ፕሮባቢሊቲዎች ልናገኝበት የምንችለው ስንት ቻንስ አለ? ስለዚህ ሪስትሪክት አልተደረገም። ቀይ ከዚህ ጥቁር ብሉ ከዚህ ዋይት ከዚህ እንዲሆን ማለት ነው። ስለዚህ የመጀመሪያው ፕሮባቢሊቲም ከ20 8 ነው የምንመርጠው። ስለዚህ መልሰን ሪፕሌስ ስናደርግ አሁንም 8 ከ20 ነው የምንመርጠው። አሁን እዚህ ጋር እየመረጥን ያለነው ምን ማለት ነው? ዋይት እና ብሉ ብቻ ነው። ቀዩ የማይመረጥበት። ይህም ብናበዛውና ብናቃልለው 4/25 ነው የሚመጣው። እዚህ ጋር ሰርቼላችኋለሁ። or 8/20 times 8/20 which is 4/25 ነው። እዚህ ጋር ይሄንን በስንት ማቃለል? 4 ለ4 2 ነው። ይሄም 2 5 ነው። ስለዚህ 2/5 ሲባዛ 2/5 4/25 ነው ማለት ነው። ስለዚህ በሁለቱም መንገድ ብንሰራው አንድ አይነት መልስ ነው የምናገኘው። ይሄ የመጨረሻው ጥያቄ ነው። ኔክስት ታይም ሪቪው ኤክሰርሳይዝ እንጀምራለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ